ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ያን የግንቦት 3 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝናችሁ። በቅድሚያም አርዕስቶቹን እናስደምጣችኋለን። ፋኖ ዛሬም በወሎና በጎጃም ባደረገው ተጋድሎ ታላቅ ድል መቀዳጀቱን አስታውቋል። ፋኖ በጎጃም በፈጸመው የደፈጣ ጥቃት የአገዛዙን የምርጫ ቅስቀሳ በማስተጓጎል ድል ተጎናጽፏል። በሌላ በኩል በወሎ አምባሰል ሰንሰለታማ ተራሮች ከትናንት እስከ ዛሬ በተደረገው ውጊያ የፋኖ ድል ምን ይመስላል የሚለውንና ፋኖ ሞርተርን ጨምሮ ሌሎች መሳሪያዎችና ተተኳሾችን የማረከበት የዚሁ የአምባሰል ተጋድሎ በዝርዝር ይደመጣል። አገዛዙ በአማራ ተወላጆች ላይ የሚፈጽመው ጥቃት ተጠናክሮ ቀጥሏል። በአዲስ አበባ ዙሪያ የሚኖሩ ወጣቶች በፖሊስ ታፍነው እስካሁን የደረሱበት አልታወቀም ሲሉ ምንጮቻችን ከስፍራው ያደረሱን መረጃ ሰዓቱን ጠብቀን ወደ እናንተ እናቀርባለን። በአገዛዙ በግፍ ሕይወቱን የተነጠቀው ተገኝ ባልቻ ግድያ አስመልክቶ አርበኛ እስክንድር ነጋ ከግንባር የሐዘን መግለጫ አውጥቷል። አርበኛው በመግለጫው ያነሳቸው አንኳር ነጥቦችም በዜናችን ተዳሰዋል። ሁለቱ የአራት ኪሎና የመቀሌው ቡድን የማይቀር የሚመስለውን ጦርነት ለመጀመር እያኮበኮቡ ባለበት በዚህ ወቅት ወደ መቀሌ የበረሩ አውሮፕላኖች አየር ላይ ተመልሰዋል። ህወሓትም በቅርቡ ለሚጀመረው ጦርነት ሰፊ እንቅስቃሴ እያደረገ መሆኑን የሚገልጹ መረጃዎች ወልከው ወጥተዋል። ባለማጣ ከተማ የተሰበሰቡት የህወሓት ወታደሮች ያደረጉት ውይይትም ለጣና ሳተላይት ቴሌቪዥን ደርሷል። በዜናችን ይደመጣል። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ አዳዲስ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። ፋኖ በወሎና በጎጃም በተለያዩ ቀጠናዎች ረፍት አልባ ውጊያዎች በፋኖና በአገዛዝ ጦር መካከል እየተካሄዱ ሲሆን የፋኖ ኃይሎችም ከፍተኛ ወታደራዊ ድል አስመዝግበዋል ተባለም። በምስራቅ ጎጃም ዞን በእነማይና በሸበል በረንታ ግንባሮች በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ጉዳት አድርሶ ድል መቀዳጀቱን አስታውቋል። በእነማይ ወረዳ በተፈጸመው የደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ የአገዛዙ ሰራዊት ተጭኖባቸው የነበሩ የጦር ተሽከርካሪዎችም ሙሉ በሙሉ መውደማቸው ተገልጿል። በሌላ በኩል በሸበል በረንታ መረገጭ ከተማ ሊደረግ የነበረውን የምርጫ ቅስቀሳ በፋኖ ድንገተኛ ጥቃት ሳይካሄድ መቅረቱ ተገልጿል። ቅስቀሳውን ሲመሩ የነበሩ አስተባባሪዎች በውጊያው መቁሰላቸውን የመረጃ ምንጮች ገልጸዋል። በሁሉም ግንባር የደፈጣ ጥቃት እየፈጸመ የሚገኘው ፋኖ ድል እየተጎናጸፈ መሆኑ ተገልጿል። የአገዛዝ ጦር በበኩሉ በፋኖ ኃይሎች እየተወሰደበት ባለው ጠንካራ ማጥቃት አቅምና ሞራሉ ወታደራዊ ክብሩን አጥቶ ወደ ፋኖ መቀላቀሉን ቀዳሚ ምርጫውን አድርጓል። የአማራ ሕዝብ በቀዳሚ ጠላትነት ፈርጆ ጦር ያዘመተው የአብይ አህመድ ስርዓትም ከነጻነት ታጋዮች በተሰጠው አጸፋ አስተዳደሩን ተቀምቶ መንግስታዊ መዋቅሩም በመፍረስ ላይ ይገኛል። ራሴን በቴክኖሎጂ አዘምኛለሁ፣ ክላሽ እያወዛወዙ 4 ኪሎ መግባት አይቻልም ሲል የነበረው አብይ አህመድም ከፍተኛ ድንጋጤ ውስጥ መግባቱ ታውቋል። በዓለም አቀፍ የደህንነት ተቋማት ሰልጥነው ሰርገው የገቡት የብልጽግና የደህንነት መረብም በፋኖ ኃይሎች ጥበብ እየተበጣጠሰ ይገኛል። እንዲያውም የፋኖ ኃይሎች የተሻለ የደህንነትና የስለላ መረብ እየዘረጉም ይመስላል። ለዚህም ከሰሞኑ ለልዩ ተልዕኮ አገዛዙን የተቀላቀሉ 2 ፋኖች የፈጸሙትን ገድል ማንሳት ይቻላል። በወሎ ግንባር ልዩ ተልዕኮ ተቀብለው አገዛዙን የተቀላቀሉ 2 የፋኖ አባላት በርካታ የሚሊሻ ታጣቂዎችን በመግደል በቁጥር ያልተገለጹ ተጨማሪ ጦር በማቁሰል የተሰጣቸውን ግዳጅ በብቃት ፈጽመው ተመልሰዋል ተብሏል። ካፋብን ምኒልክ ዕዝ ልዩ ተልዕኮ ተሰጥቷቸው መርሳ ከተማ ላይ ለአገዛዙ እጅ እንዲሰጡ የተደረጉ 2 ፋኖች ከ10 በላይ የስርዓቱን ወታደር በመግደል ወደ ሀዳቸው መመለሳቸውን ነው የወጡ መረጃዎች ያረጋገጡትም። ትግሉ ያለ ረፍት በብርቱ ተጋድሎ የቀጠለ ሲሆን በተለያዩ ግንባሮች በተደረጉ ውጊያዎችም የፋኖ ኃይሎች ድል ተቀዳጅተዋል። ከጦርነቱ ጅማሩ አንስቶ እረፍት አግኝተው በማያውቁት የአምባሰል ሰንሰለታማ ተራሮች ከፍተኛ ውጊያ የተደረገ ሲሆን በዚህም ፋኖ ድል ቀንቶታል ተብሏል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ፋኖ በአምባሰል ተራራ ላይ ባደረገው ተጋድሎም የጦር መሪዎችን ጨምሮ ቁጥራቸው በርከት ያለ የአገዛዙ ወታደሮች እርምጃ ተወስዶባቸዋል። በውጊያው የ36ኛ ክፍለ ጦር 5ኛ ሬጅመንት 3ኛና 4ኛ ሻምበል እንዲሁም የክፍለ ጦሩ ቃኝና መሐንዲስ ሙሉ በሙሉ ተደምስሰዋል ተብሏል።
ታሪካዊ በተባለው ውጊያ የፋኖ ኃይሎች ሞርተርን ጨምሮ በርካታ የቡድን መሳሪያዎች ማርከው ታጥቀዋል። ፋኖ ባወጣው ዝርዝር የምርኮ መረጃ 1 ሞርተር፣ 4 ብሬን፣ 2 ስናይፐር፣ 80 ክላሽንኮቭ፣ 5000 የክላሽ ተተኳሽ እና 2500 የድሽቃ ተተኳሽ እንዲሁም 1 መኪና ሙሉ የጠላትን ሬሽን መማረኩን አስታውቋል። በአምባሰል ተራራ የሚደረገው ውጊያ ዛሬም ተጠናክሮ መቀጠሉን የጣና ሳተላይት ቴሌቪዥን ምንጮች ከስፍራው ያደረሱን መረጃ ያመለክታል። የህወሓት አዲስ የጦርነት ዝግጅት በህወሓት ቡድንና በ4 ኪሎ አስተዳደር በኩል የተፈጠሩ ውጥረቶች የተባባሱ ሲሆን የማይቀር የሚመስል ሌላ እልቂትና ጦርነት በህዝብ ላይ አንዣቧል። የጊዜ አስተዳደሩን ስልጣንና ወንበር በጉልበት የቀማው ህወሓት ጦርነቱን ለማስጀመር በተጠንቀቅ ላይ መሆኑ ተገልጿል። የአማራ ክልል ግዛት የሆነው ራያ አላማጣን በጉልበት የተቆጣጠረው ህወሓት ሰሞኑን በተደረገው ውይይት ደግሞ ወታደራዊ አመራሮቹ ቆቦና እስከ ወልዲያ አልዋ ድረስ ያለውን ቀጠና ለመያዝ እንቅስቃሴ መጀመራቸው ተሰምቷል። በራያ አካባቢ የሰብአዊ መብት ጥሰት እየፈጸመ የሚገኘው ህወሓት በትላንትናው ዕለት ራያ አላማጣ ከተማ በሚገኘው ኪዳነ ምህረት ቤተክርስቲያን ላይ ውድመት መፈጸሙን ታውቋል። ህወሓት በራያ አላማጣ ኪዳነ ምህረት ቤተክርስቲያን በጉባኤ ተማሪዎች ላይ ከፍተኛ ግፍ የፈጸመ ሲሆን 50 የቅኔ ተማሪዎችን አፍኖ ወስዷል። 80 የሚሆኑት የቅኔ ተማሪዎች ደግሞ ስልክና ሌሎች ንብረቶቻቸው በወያኔ ታጣቂዎች ተዘርፈዋል። ህወሓት በተጨማሪም መማሪያና መጠለያ ጎጆዎችን በሰዓት ያወደመ ሲሆን የቅኔ ትምህርት ቤቱ በአሁኑ ሰዓት ሙሉ በሙሉ ተዘግቷል። በራያ አላማጣ ኪዳነ ምህረት ቤተክርስቲያን ላይ የተፈጸመውን ግፍ ያዩ እናቶች በልቅሶና ዋይታ የሲቃ ድምፅ እያሰሙ ነው። ህወሓት በፈጸመው ግፍ በአጠቃላይ ከ130 በላይ የቅኔ ተማሪዎች ተበትነው የጉባኤ ትምህርት ቤት መዘጋቱን የአካባቢው የመረጃ ምንጮች ገልጸዋል። በዚህ ቀጠና የሚንቀሳቀሰው አርሚ 24 የህወሓት ታጣቂ ቡድን እስከ ወልዲያ አልዋ ድረስ ያዙት የሚል ትዕዛዝ ተሰጥቶኛል ብለዋል። የህወሓት ወታደራዊ መሪዎች አድርገውታል በተባለ ስብሰባ ጉዟችን እስከ ወልዲያ ነው የሚሉ ሀሳቦች ሲንጸባረቁ ነበር ሲሉ የውስጥ ምንጮቻችን ጠቁመዋል። ለጦርነት ዝግጁ መሆኑን እንዲህ የገለጸው የትግራይ አማጺ በትላንትናው ዕለት ወደ መቀሌና ሽሬ በረራ ያደረጉ 2 የኢትዮጵያ አየር መንገድ አውሮፕላኖች ሳያርፉ እንዲመለሱ ማድረጉም ተሰምቷል። አውሮፕላኖቹ ወደ በረሩበት ቦታ ሳያርፉ የተመለሱት ህወሓት አውሮፕላኖቹን ለመጥለፍ የጂፒኤስ መሳሪያ በመትከሉ እንደሆነ ተመላክቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ህወሓት ለጸረ ድሮን መቆጣጠሪያ በሚል ከግብፅና ከሌሎች ሀገራት አውሮፕላን ለመጥለፍ የሚያስችሉ የጂፒኤስ መሳሪያዎችን ታጥቋል ተብሏል። በተጨማሪም ጦርነቱን ለመጀመር ጫፍ ላይ የቆመው ህወሓት ለጦርነት ዝግጅት በሚል በግለሰቦችና በድርጅቶች ነዳጅ፣ የህክምና ቁሳቁሶችና ሌሎች ሬሽኖችን እያስቀመጠ መሆኑ ተነግሯል። ነዳጅ በአንድ ቦታ ለማስቀመጥ ለዘመቻችን አደጋ አለው በሚል ህወሓት በግለሰብ ቤቶች ሳይቀር ነዳጅ በጀሪካና በበርሜል እየደበቀ መሆኑ ተጋልጧል። ውጥረቱ ባየለበት በዚህ ወቅት የጊዜ አስተዳደሩ ፕሬዝዳንት የነበሩት ታደሰ ወረደ ቢሮአቸውን ተነጥቀው ያሉበትም አይታወቅም ተብሏል። በህወሓት የቁም እስረኛ የሆኑት ታደሰ ወረደ ከህወሓት ጋር ግንኙነት የፈጠሩ የጊዜ አስተዳደሩ የካቢኔ አባላት ከኃላፊነታቸው ተነስተው እርምጃ ይወሰድባቸዋል ማለታቸውም አስገራሚ ሆኗል። የጊዜ አስተዳደሩ ካቢኔ ፈርሶ ከነደብረ ጽዮን ጋር የሚሰበሰቡ በውሳኔዎችም የሚሳተፉ አመራሮች ባሉበትና እርሳቸውም የቁም እስረኛ በሆኑበት በዚህ ወቅት የታደሰ ወረደ እርምጃ እወስዳለሁ የሚል መግለጫ ከወደቁ በኋላ መንፈራገጥ ጀርባን መምለጥ የሚለውን ብሂል የሚያስታውስኑባቸዋል። በዚህ ወቅት የጊዜ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋን ጨምሮ ሌሎች ግለሰቦች በህወሓት ከፍተኛ ኃላፊነት ተሰጥቷቸዋል። ህወሓት በአንጻሩ ከነታደሰ ወረደ ጋር የሚንቀሳቀሱ ወላዮችና አፈሪዎች ላይ እርምጃ ወስዳለሁ እያለ በአደባባይ በመንዛት ላይ ይገኛል። እዚህም 5 ጀነራሎች ያቀፈ 9 አባላት ያሉት ወታደራዊ ቡድን ተቋቁሟል ተብሏል። ይህ ባለበት ሁኔታ በጌታቸው ረዳ የሚመራው ስምረት ፓርቲ ህወሓት በየወሩ ደሞዝ በመክፈል የአገው ታጣቂዎችን እየደገፈና እያሰለጠነ ነው ሲል አጋልጧል። ስምረት ፓርቲ የአገው ታጣቂዎች በየወሩ ከትግራይ መንግስት ሰራተኞች 3500 ብር እየተቀነሰ ደሞዝ እንደሚከፈላቸው በመግለጫቸው ይፋ አድርጓል። በዋግምራ ሰቆጣ አካባቢ የሚንቀሳቀሰው የአገው ታጣቂ ከህወሓት ደሞዝ እየተቆጠረለት በሰሜኑ ጦርነት ወቅትም የአማራን ህዝብ ከጀርባ ሲወጋ የነበረ መሆኑ ይታወሳል። በጥፋት መንገዱ ለመቀጠል የቆረጠ የሚመስለው ህወሓት የአገው ታጣቂዎችን ሳምረት ተብሎ በሚጠራ የተንቤን ቀጠና የአፋር ታጣቂዎችን በምስራቅ ትግራይ በሱዳንና በቤንሻንጉል በኩል የቅማንትና የጋምቤላ ታጣቂዎችን እየደገፈና እያሰለጠነ ይገኛል። ህወሓት ከኤርትራና ከሱዳን ጋር ያለው የጽምዶ ግንኙነትም እንደቀጠለ መሆኑ ሲገለጽ በግልጽ ይፋ ባይሆንም ከአንዳንድ የፋኖ መሪዎች ጋርም ግንኙነት ተፈጥሯል የሚሉ መረጃዎችም በተደጋጋሚ ሲወጡ ይስተዋላል።
አገዛዙ በአዲስ አበባና ዙሪያ በሚገኙ የአማራ ተወላጆች ላይ ያካሄደ ያለው ስር ተባብሶ መቀጠሉ ተገለጸ። በአዲስ አበባ ዙሪያ በተለይም በሱልታ ከተማ የአማራ ወጣቶች በጅምላ እየታፈሱ ነው ተብሏል። ባለፈው ቅዳሜ የጀመረው የአማራ ወጣቶች የጅምላ ስር እስካሁንም ተባብሶ መቀጠሉን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። እስካሁን ከ50 በላይ ወጣቶች በአገዛዙ ታጣቂዎች በጅምላ ታፍሰው ወደ ማጎሪያ መወሰዳቸው የተገለጸ ሲሆን ወጣቶቹ ለምን እንደተያዙና እስር ቤት እንደገቡ የታወቀ ነገር የለም ተብሏል። ወደ አዲስ አበባ አትገባም ተብሎ መንገድ ላይ በአገዛዙ እገታና ግድያ ከሚደርስበት የአማራ ሕዝብ በተጨማሪም በመዲናዋ የሚኖሩ ዜጎችም በፍርሃትና በሰቀቀን እንዲኖሩ በአገዛዙ ስልታዊ ማጥቃት እየተፈጸመ ይገኛል። በአዲስ አበባና በዙሪያ የሚገኙ የአገዛዙ ስውር ማጎሪያዎች በአማራ ተወላጆች የሞሉ ሲሆን በርካታ ታዳጊ ወጣቶች ደብዛቸው ጠፍቶ ወላጆች በጭንቀት ውስጥ እንደሚገኙ ተገልጿል። ተስፋ የቆረጠው አገዛዙ ፖሊስ ጣቢያ ላይ ሳይቀር ነጻ እርምጃ በመውሰድ አምባገነንነቱን ያስመሰከረ ሲሆን በርካታ የከተማ ነዋሪዎች እጣ ፈንታችን ይህ እንዳይሆን ከፍተኛ ስጋት ገብቶናል እያሉ ይገኛሉ። ከሰሞኑ በአገዛዙ ፖሊስ ጣቢያ በራፍ ላይ በግፍ የተገደለው ወጣት ተገኝ ባልቻ በህዝብ ዘንድ ቁጣ ማስነሳቱን ተከትሎ ስርዓቱ ከፍተኛ መደናገጥ ውስጥ ገብቷል። የወጣት ተገኝ ባልቻን በአገዛዙ በግፍ መገደል ተከትሎ የተለያዩ ተቋማትና ታዋቂ ሰዎች ድርጊቱን ተቃውመዋል። የአገዛዙን የጭካኔ በትርም ለዓለም ህዝብ አሳውቀዋል። የወጣት ተገኝ ባልቻን መገደል አስመልክቶ አገዛዙን በጫካ እየተፋለመ የሚገኘው አርበኛ እስክንድር ነጋ በትላንትናው ዕለት የሐዘን መግለጫ አውጥቷል። አርበኛ እስክንድር በመግለጫው ወጣት ተገኝ ባልቻ በአገዛዙ ፋሽስታዊ ድርጊት መሃል ከተማ ላይ እንዲያ ህይወቱን መነጠቁን ስሰማ ሐዘንም እልህም ቁጭትም ተሰምቶኛል ሲል ይጀምራል። አርበኛ እስክንድር አክሎም አገዛዙ የተገኝ ባልቻን ሞት አስመልክቶ በሁለት ግለሰቦች መካከል እንደነበረ አስመስሎ ለመሳል መሞከሩን ገልጸው ስለ ወጣቱ ሞት ፍትህ የጠየቁ አካላትንም ድብቅ የፖለቲካ ዓላማ ያነገቡ ናቸው በማለት እየወነጀለ ይገኛል ብለዋል። የተገኝ ባልቻን ሞት አስመልክተን የፖለቲካ ጥያቄ እያነሳን እንገኛለን ያለው አርበኛ እስክንድር ነጋ ይህም የተገኝ ባልቻ የግፍ ግድያ የአገዛዙ ጭካኔና በዜጎች ላይ ያደረሰ የሚገኘውን ግፍ በአደባባይ ፍንትጉ አድርጎ ያሳየ በመሆኑ ነው ብለዋል። የተገኝ ባልቻን ስም ስንጠራ የተለየ ተልዕኮ፣ የተለየ ፍላጎትና የተለየ ሴራ ስላለን አይደለም በማለት የገለጸው አርበኛ እስክንድር ነጋ ይልቁንስ በእርሱ ውስጥ በቱኒዚያ በሴት ፖሊስ በጥፊ ተመቶ በኋላም ራሱን ያቃጥለው መሐመድ በዋዚዝ በውስጣችን ስለሚመላለስብን ነው ብለዋል። ቱኒዚያውያን መሐመድ በዋዚዝን አንድ የሴት ፖሊስ አልነበረችም ያጠቃቸው ሲል አክሎ የገለጸው አርበኛ እስክንድር ነጋ አዲስ አበባ መሃል ከተማ ላይ የተገደለው ተገኝ ባልቻም ሆነ ቱኒዚያዊ መሐመድ በዋዚዝ ለጥቃት የተዳረጉት ስርዓቱና ስርዓት በወለደው እሳቤ ነው ሲል ገልጸዋል። የፖሊስ ተግባር የህዝብን በሰላም ወጥቶ የመግባት ጉዳይ የሚያስጨንቀውና ጥበቃ ሊያደርግም የሚገባው ሆኖ ሳለ ወጣቶቹን በመግደልና በማሳደድ ላይ እንደተጠመደ የጠቆመው አርበኛ እስክንድር ነጋ ለዚህ እንደ ምክንያት የጠቀሰው ስርዓቱ የፖሊስ ተቋምን ለስልጣኑ ማስጠበቂያ እየተጠቀመ መሆኑና በአዲስ አበባ ህዝብ ላይ የታቀደ የጦር ወንጀል ለመፈጸም በመታሰቡ በከተማዋ ከፖሊስ ባለሙያዎች ይልቅ ጦረኛ የነበሩ የአብይ አህመድ አገልጋይ ጀነራሎች በሹመት እንደተመደቡ አንስቷል። አርበኛ እስክንድር ነጋ በመልእክቱ ዜጎች ከፖለቲካ ነጻ ሆነው ቢኖሩ እንኳን ብሔር ተኮር የሆነው የኦህዴድ ስርዓት የሁሉንም በር እያንኳኳ መግደሉና ማሳደዱ መቀጠሉ ስለማይቀር መላው የኢትዮጵያ ህዝብ ይህን አስከፊ ስርዓት አምሮ እንዲታገለው ጥሪ አቅርበዋል።